ህይወት ብዙ ችግሮችም አለባት ይለናል። ቀጥታው ሁሉ ውስጥ ማልገባን ከጊዜ አንፃር ፍትህ የለም ህይወት ላይ ይላል። ለጻድቁ ክፉ ሊሆንበት የሚገባው ይሆንበታል ይላል። ክፉ ላይ ደግሞ ጻድቁ ሊያገኘው የሚገባው ያገኘዋል ይላል። እነሆም ባለስልጣናት ነገስታቶች ክፉዎች ናቸው፣ ፍትህን ያጓድላሉ ይለናል። ፍትህ የለም። የሁሉም የመጨረሻ እጣ ፋንታ አንድ ነው። ለደጉ ሰው እንደሆነው ሁሉ ለኃጢአተኛውም እንዲሁ ነው። ለሚምሉት እንደሆነ ሁሉ መሐላን ለሚፈሩትም እንዲሁ ነው። ከፀሐይ በታች በሁሉም ላይ የሚሆነው ክፋት ይህ ነው። የሁሉም የመጨረሻ እጣ ፋንታ አንድ ነው። ወገኖች የኔ ነገር መጨረሻው ምንድነው የምትሉአላችሁ? ያንቺ ነገር፣ ያንተ ነገር፣ በጌታ በኢየሱስ ያመናችሁ የእናንተ ነገር መጨረሻውን ልንገራችሁ። መጨረሻ በእርግጠኝነት ልንገራችሁ። እርግጠኛ በክርስቶስ ኢየሱስ የሆኑ ከክርስቶስ ጋር ለዘላለም ከብረው እሱን መስለው እሱ ባለበት ይኖራሉ። መክብብ መጽሐፍ ምዕራፍ 2 ከቁጥር 1 ጀምሮ እስከ 11 ያለውን እናነባለን። ለእግዚአብሔር ቃል ክብር እንነሳና እናነብና ከዛ ጸልየን እንቀመጣለን። መክብብ ምዕራፍ 2 ከቁጥር 1 በጌታ በኢየሱስ ስም አነባለሁ። እኔም በልቤ መልካም የሆነውን ለማወቅ በተድላ ደስታ እፈትነዋለሁ አልኩ። ነገር ግን ያም ከንቱ ነበር። ደግሞም ሳቅ ሞኝነት ነው፣ ተድላ ደስታም ምን ይጠቅማል አልኩ። አሁንም አእምሮዬን በጥበብ እየመራኝ ራሴን በወይን ጠጅ ደስ ለማሰኘት ሞኝነትንም ለመያዝ ሞከርኩ። ሰዎች በአጭር የህይወት ዘመናቸው ከሰማይ በታች ባለው ላይ ቢሰሩት ሊጠቅማቸው የሚችለው ምን እንደሆነ ለማየት ፈለግኩ። ታላላቅ ነገሮችን አከናወንኩ። ለራሴ ቤቶችን ሰራሁ፣ ወይንን ተከልኩ፣ አትክልትን ተከልኩ፣ የመዝናኛ ስፍራዎችን አዘጋጀው። በእነዚህም ላይ ፍሬ የሚያፈሩ የዛፍ አይነቶች ሁሉ ተከልኩባቸው። የሚለመልሙ ዛፎችን፣ ለቦይ የሚሆን የውሃ ማጠራቀሚያዎችን ሰራሁ። ወንድና ሴት ባሪያዎችን ገዛሁ። በቤቴም የተወለዱ ሌሎች ባሪያዎች ነበሩኝ። ከኔ በፊት በኢየሩሳሌም ከነበሩት ይልቅ ብዙ የከብት የበግና የፍየል መንጋዎች ነበሩኝ። ለራሴም ብርና ወርቅን የነገስታትንና የአውራጃ ሀብትን አከማቸሁ። ወንድና ሴት አዝማሪዎችን፣ የሰው መደሰቻ የሆነ ቅምጦች ነበሩኝ። ከኔ በፊት በኢየሩሳሌም ከነበሩት ይልቅ እጅግ ታላቅ ሆንኩ። በዚህ ሁሉ ጥበቤ ከኔ ጋር ነበረች። ዓይኔ የፈለገውን ሁሉ አልከለከልኩትም። ለልቤ ምድራዊ ደስታን አልነፈኩትም። ልቤ በሰራሁት ሁሉ ደስ አለው። ይህም የድካሜ ሁሉ ዋጋ ነበር። ሆኖም እጆቼ የሰሩት ሁሉ ለማግኘት የደከምኩ ድካምን ሁሉ ሳስብ ሁሉ ከንቱ ንፋስን እንደመከተል ነበር። ከፀሐይ በታች ምንም ትርፍ አልነበረም። የተወሰኑ ሐሳቦችን ከማንሳቴ በፊት ቶሎ ብዬ ይሄንን መጽሐፍ መጀመሪያ ማን ነው የጻፈው የሚለውን ለመናገር ልሞክር። ምዕራፍ 1 ቁጥር 1 ላይ ስታዩ በኢየሩሳሌም የነገሰው የዳዊት ልጅ የሰባኪው ቃል ይለንና ሰባኪው ብሎ ይቀጥላል። ከዛ ወረድ ብለን ምዕራፍ 1 ቁጥር 12 ላይ እንዲሁ እንደገና ስናይ እኔ ሰባኪው በኢየሩሳሌም የእስራኤል ንጉስ ነበርኩ ይለናል። ለምን ጻፈው ብለን ስናስብ በተለይ በህይወት ውጣ ውረድ ስላለፈ ከፍታንም ዝቅታንም ስላየ የህይወትን ውጣ ውረድ ከፍታ ዝቅታ ለማስተማር ነው የጻፈው። ክፍሉን በደንብ ስንመለከተው ያንን እናያለን። ዛሬም የዛሬ ሳምንትን በመናየው እንረዳለን። በህይወት ካየው ከተማረው ለሚቀጥለው ትውልድ ሊያስተላልፍ የጻፈ ሰው። ኦኬ ሰለሞን ይሆናል የጻፈው ካልን መቼ የሚለውን ዓላማውን ትንሽ ነው የተናገርኩት። ከተናገርኩ 3 ነገሮችን ላንሳ። 3 ቃላት በጣም ወይም ሐረጋት እንበል፣ ሐረግ ወይም ቃላት የተጻፉ በተደጋጋሚ አሉ። የመጀመሪያው ምን የሚል ነው? ከንቱ የሚል ነው። ምዕራፍ 1 ላይ እንመለስና ቁጥር 2 ላይ ሰባኪው ከንቱ የከንቱ ከንቱ ሁሉም ነገር ከንቱ ነው ይላል። እዛ ደግሞ ከፀሐይ በታች ይላል 26 ጊዜ ከፀሐይ በታች። እሱን ለመረዳት ቀላል ነው። ከፀሐይ በታች ሲል የምንኖርበት ዓለም እቺ ምድር፣ በዚህ ምድር ላይ የምንኖረው ህይወት 3 ቦታ እንደውም
ከሰማይ በታች ብሎ ደግሞ ሲጠቀመው እናያለን። ከንቱ ከፀሐይ በታች ሌላው ከከንቱነት ጋር በተለይ የሚያያዝ ነፋስን እንደመከተል ነው ይለናል። 9 ጊዜ ነፋስን እንደመከተል ነው ይለናልና ከ9ኙ 7ቱን ጊዜ ከከንቱነት ጋር የሚያያይዘው ከንቱ ነው ብሎ ነፋስን እንደመከተል ነው ይለናል። ሐሳቡም የተያያዘ ነው። ነፋስን ተከትለን መጨበጥ አንችልም አይደል? በቃ ነፋስን ተከትዬ ሄጄ ጨበጥኩት የሚል ሰው የለም። ህይወት እንደዛ ናት። እዚህ መጨበጥ አንችልም ይለናል። ኦኬ ከንቱ ይላል ካለን ምንድነው ከንቱ የሚለው? እስቲ እንመልከት። ምን ነገሮችን ከንቱ ይላል ስንል ምዕራፍ 1 ላይ ልመለስ እና ምን ይላል? ቁጥር 2 ሰባኪው ከንቱ የከንቱ ምኑ ነው የከንቱ ነገር ይላል። ሁሉም ምኑ ነው የሚለው? ሁሉም ነገር ከንቱ ነው። መልሱን ቀድሜ ተናገርኩ። ሁሉም ነገር ከንቱ ነው እና ሁሉም ነገር ከንቱ ነው ሲል ግነት እንዳልሆነ ላሳያችሁ። ወደ 10 ቢያንስ የሚያነሳቸው ነገሮች እንዲህ። አንደኛ ከቁጥር 4 እስከ 11 አናነበውም ከጊዜው አንፃር፣ ግን የሚያነሳው ነገር አለ። ለምሳሌ ትውልድ ከንቱ ነው፣ ይህ ትውልድ ይመጣል ይሄዳል። እውነት እኮ ነው። እኛ የመጀመሪያ ትውልድ እንዳልሆነን ታውቃላችሁ አይደል? ከኛ በፊት በጣም ብዙ ትውልዶች ነበሩ። ሁለተኛ ደግሞ ጥበብ ራሷ መልካም የሆነች ጥበብ ራሷ ከንቱ ናት ይለናል። ተድላም ስኬትም ጥበብም ሀብት ግን ከንቱ አይደለም ነው ከንቱ ነው ይለናል። እንደውም በጣም የሚያስገርመኝ ክፍል ላንብብላችሁ። ምዕራፍ 5 ላይ ከዚህ ጋር የተያዘ ስለ ሀብት የሚናገረው ምዕራፍ 5 ቁጥር 10 ላይ እንደዚህ ይላል። ገንዘብን የሚወድ ገንዘብ አይበቃውም፣ ብልጽግናም የሚወድ በትርፉ አይረካም፣ ይህም ከንቱ ነው። በራሱ ገንዘብ አያረካም ይለንና ቁጥር 11 ላይ ደግሞ ሀብት በበዛ ቁጥር ተጠቃሚው ይበዛል፣ በአይኑ ብቻ ከማየት በቀር ታዲያ ለባለቤቱ ምን ይጠቅመዋል? ሐሳቡ ገብቷችኋል? ሀብታችሁ በበዛ ቁጥር ኮንሱም የሚያረጋው ይበዛል እና ለእናንተ ትርፉ ምንድነው? መጥቶ ሰው ሁሉ ሀብታችሁን ሲበላ ማየት ነው። አልሄድበትም። ደግሞ ሌላ ምን ያነሳል? ዝና ተቀባይነት፣ እሱም ከንቱ ነው ይላል። እንደውም ያነሳል። አንድ ደሃ ሰው ንጉሥ ሆነ፣ ብዙ ሰዎች ተከተሉት ይለናል ምዕራፍ 4 ላይ ተከተሉት። ከዛስ ከሆነ ጊዜ በኋላ ደግሞ የሚመጡት ሌሎቹ አንከተልህም ማለት። ያንጋልቶች ይሄንን ደግሞ ስሙኝ። ወጣትነትና ጉብዝና ከንቱ ነው። ያልፋል። ሁሉ ጊዜ ወጣት አይቆንም። ህይወት ብዙ ችግሮችም አለባት ይለናል። ቀጥታው ሁሉ ውስጥ ማልገባ ከጊዜ አንፃር ፍትህ የለም ህይወት ላይ ይላል። ለጻድቁ ክፉ ሊሆንበት የሚገባው ይሆንበታል ይላል። ክፉ ላይ ደግሞ ጻድቁ ሊያገኘው የሚገባው ያገኘዋል ይላል። እነሆም ባለስልጣናት ነገስታቶች ክፉዎች ናቸው፣ ፍትህን ያጓድላሉ ይለናል። ፍትህ የለም። ስለ ብቸኝነት ያወራናል። እንደውም ያነሳል። አንድ ሀብታም ሰው ነው፣ ወንድም የለውም፣ ልጆች የሉትም፣ ሀብት ብቻ ነው ያለው። ብቸኝነት፣ ዓለም ላይ ብቸኝነት አለ። በጣም ከባዱ ግን ከንቱ ነው የሚለው ምዕራፍ 2 ቁጥር 14 ላይ እንሂድ። ምዕራፍ 2 ቁጥር 14 ላይ የጠቢብ ሰው አይኖች ያሉት በራሱ ውስጥ ነው፣ ሞኝ ግን በጨለማ ውስጥ ይራመዳል። ሆኖም የሁለቱም እድል ፈንታ አንድ መሆኑን ተገንዝቤያለሁ። ከዚያም በልቤ የሞኙ እድል ፈንታ በእኔም ላይ ይደርሳል። ታዲያ ጠቢብ መሆኑ ትርፉ ምንድነው አልኩ። በልቤም ደግሞ ይህም ደግሞ ከንቱ ነው አልኩ። ጠቢቡ ሰው እንደ ሞኙ ሰው ለዘላለም አይታወስምና በሚመጡት ዘመናት ሁለቱም ይረሳሉ። ለካ ጠቢቡ እንደ ሞኙ መሞቱ አይቀርም። ምዕራፍ 9 ይህን ሐሳብ በጣም ኤንፈሳይዝ ላድርገው ክፍሉም ስለሚያደርግ ምዕራፍ 9 ቁጥር 2 ጻድቃንና ኃጢያን፣ ደጎችና ክፉዎች፣ ንጹሃንና ርኩሳን፣ መስዋዕት የሚያቀርቡና የማያቀርቡ የሁሉም የመጨረሻ ዕጣ ፈንታ አንድ ነው። ለደጉ ሰው እንደሆነው ሁሉ ለኃጢአተኛውም እንዲሁ ነው።
ለሚምሉት እንደሆነ ሁሉ መሐላን ለሚፈሩትም እንዲሁ ነው። ከፀሐይ በታች በሁሉም ላይ የሚሆነው ክፋት ይህ ነው። የሁሉም የመጨረሻ ዕጣ ፈንታ አንድ ነው። እና በቃ ምንድነው ትርፉ ይላል። ይህንን መጽሐፍ የጻፈው ሰው ራሱ አንድ አራት ጊዜ ምንድነው ትርፉ ይላል። ምንድነው ትርፉ የሚለውን ቃል ሊትራሊ ይጠቀማል። ምንድነው ትርፉ? ሁለት ነገር ለዛሬ እኒና በሚቀጥለው ሳምንት ደግሞ ሁለት ነገሮች ጨምራለሁ። አንደኛ አዎ እነዚህ ነገሮች በራሳቸው አያረኩም፣ ህይወት አይደሉም። አዎ ምንም ጥያቄ የለውም። አዎ እንሞታለን፣ ምንም ጥያቄ የለውም። ይሄንን መጽሐፍ የጻፈው ሰው ሞቷል። ሰለሞን ከሆነ በ931 ቢሲ ሞቷል። ሌላም ከዛ በኋላ የመጣ ንጉስ ከሆነ ሞቷል። አይቀርም። ግን አንደኛ ምን ይለናል? በዚህ ምድር ላይ ስንኖር በዚች አጭር ዘመን እግዚአብሔር በሚሰጠን ትንሿም ስጦታ እንደሰት፣ እግዚአብሔርን እናመስግን ይላል። ከፀሐይ ወዲያ ግን ህይወት አለ። ሁለተኛ ይሄንን እናስብ። ከፀሐይ በታች ነው አይደል? እቺ የምድር ኑሮ ነው አይደል? ግን ከፀሐይ ወዲያ ዓለም አለ። ከፀሐይ ወዲያ አገር፣ መንግስት፣ ሀብት አለ። መክብብ ምዕራፍ 3 ቁጥር 11 ሁሉን ነገር በጊዜው ውብ አድርጎ ሰራው፣ በሰዎችም ልብ ዘላለማዊነትን አኖረ። እጅን ነው የምፈልገው። በሰዎችም ልብ ዘላለማዊነትን አኖረ። በማን? በሰዎች ሁሉ ልብ ዘላለማዊነትን አኖረ። ምን እንደሚል ታውቃላችሁ? መክብብ መጽሐፍ ምን ሚል ይመስላችኋል? ንገሩኝ ቃሉን። ከንቱ ነው። ከንቱ ነው። ከንቱ ነው። ከንቱ ያልሆነ ነገር ግን ልንገራችሁ፣ አምላክ አለን፣ አገር አለን፣ ጌታ አለን። ይመጣል። ኢየሱስ ክርስቶስ ይመጣል። ምንም አትጠራጠሩ። በእኛ ዘመን እንኳን ባይመጣ እኛ ወደሱ እንሄዳለን። ወገኖች የኔ ነገር መጨረሻው ምንድነው የምትሉ አላችሁ? ያንቺ ነገር፣ ያንተ ነገር፣ በጌታ በኢየሱስ ያመናችሁ የእናንተ ነገር መጨረሻውን ልንገራችሁ። መጨረሻ በእርግጠኝነት ልንገራችሁ። እርግጠኛ በክርስቶስ ኢየሱስ የሆኑ ከክርስቶስ ጋር ለዘላለም ከብረው እሱን መስለው እሱ ባለበት ይኖራሉ። እንጸልያለን።